ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሰኔ 11 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ለተከታታይ ዓመታት በመላው ሀገሪቱ ላይ ተግባራዊ ሲደረግ የነበረውን ረቂቅ አዋጅ በተመለከተ ማሻሻያ ተደርጓል። ምንድነው? በዝርዝር ወደ እናንተ ይዘናል። በሌላው መረጃችን አስመጪዎችን በተመለከተም አነጋጋሪ የሆነ መረጃ ወጥቷል። በዚህም አስመጪዎች ለከፍተኛ ኪሳራ ስለመደረጋቸው ታውቋል። በምን ምክንያት? ይህንንም በዝርዝር እናደርሳለን። በሌላው መረጃችን ከመንግስት ሰራተኞች ጋር በተያያዘ እጅግ በጣም አስደንጋጭ የሆነ መረጃ ተሰምቷል። ይህንንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም በተከታታይ ዓመታት በመላው ሀገሪቱ ላይ ተግባራዊ የተደረገውን አዲሱን ረቂቅ አዋጅና አዲሱን ውሳኔ በተመለከተ ስለመሻሻሉ በዚህ ሰዓት ይፋ ሆኗል። የንግድና ቀጠናዊ ትስስር ሚኒስቴር በተሻሻለው የገቢ ግብር አዋጅ ቁጥር 1395/2017 ሳቢያ በርካታ የጥራጥሬና ቅባት እህሎች ላኪዎች ከዘርፉ ሊወጡ እንደሚችሉ ባደረገው ጥናት መለየቱን የኢትዮጵያ ጥራጥሬና ቅባት እህል ላኪ ማህበር አስታወቀ። ማህበሩ ይህንን ያስታወቀው በተሻሻለው የገቢ ግብር አዋጅ ቁጥር 1395/2017 በዋናነት አንቀጹ 23 እና 2.5 በመቶ የአማራጭ አነስተኛ ግብር ታክስ እንዲሁም አንቀጽ 89 የ25 በመቶ ቅድመ ግብር ክፍያ ድንጋጌዎች በዘርፉ ላኪዎች ላይ የሚያሳድረውን ተጽዕኖ በመለየት ለሚመለከታቸው የመንግስት አካላት ለማሳወቅ እያደረገ ባለው ጥረት ግኝት ላይ እንደሆነ ተገልጿል። የ2.5 በመቶ የአማራጭ አነስተኛ ግብር ክፍያ በፌዴራል ገቢ ግብር አዋጅ ቁጥር 1395/2017 የተካተተው አሰራሩ በኪሳራ ውስጥ ላለው በኢንቨስትመንት እፎይታ ጊዜ ለሚያገኙና አነስተኛ ትርፍ ለሚያሳውቁ አነስተኛ ታክስ ከፋዮች ከዓመታዊ ጠቅላላ ገቢ ላይ 2.5 በመቶ ግብር እንዲከፍሉ የሚያስገድድ ስርዓት ነው ተብሏል። የኢትዮጵያ ጥራጥሬና ቅባት እህል ማህበር ተጠባባቂ ዋና ስራ አስኪያጅ እንደተናገሩት የጥናቱ ግኝትን አስመልክቶ ባደረጉት ገለጻ በ25 በመቶ ቅድመ ግብር ክፍያ ምክንያት 31.6 በመቶ የጥናቱ ተሳታፊዎች ንግዳቸውን በመዘርጋት ከዘርፉ ለማውጣት እቅድ እንዳላቸው፣ በተመሳሳይ 31.6 በመቶዎቹ ደግሞ የምርት ዋጋ ለመጨመር እቅድ እንዳላቸው እንዲሁም 21.1 በመቶዎቹ ደግሞ አማራጭ የፈንድ ስርዓት ሊኖር እንደሚገባ ማሳወቃቸውን አስረድተዋል። በገቢዎች ሚኒስቴር የታክስ አሰባሰብ የሥራ ክፍል ኃላፊ አቶ ኤልያስ በጥናቱ ግኝትና በቀረቡት ጥያቄ ላይ በሰጡት አስተያየት ሁለቱ ድንጋጌዎች በጥንቃቄ መዘርጋታቸውና ዘርፉ እየተመረጠ ስለሚኖረው ተጽዕኖ መናገር እንደሚያስቸግርም ገልጸዋል። ሆኖም በአጠቃላይ በላኪዎች ላይ የሚፈጠረው ተጽዕኖ በደንብ በጥናት ዳብሮ የሚቀርብ ከሆነ ወደፊት ሊታይ የሚችልበት ሁኔታ ሊኖር እንደሚችልም ጠቁመዋል። በትክክል መስራት ያልቻለ ነጋዴ ንግዱን መዘርጋት እንዳለበት፣ የንግድ ፍቃድ ካወጣ ደግሞ በእያንዳንዱ ገቢ ላይ የመንግስት ድርሻ እንዳለ ተገንዝቦ መስራት እንደሚኖርበትም አስረድተዋል። ነጋዴዎች ከህጋዊ መንገድ ወጥተው ወደ ህገወጥ መንገድ እንዲገቡ እንደሚያደርግም ጨምረው ተናግረዋል። ላብነት በኬንያ ድንበር አካባቢ አብዛኛው የጥራጥሬ ምርት በኮንትሮባንድ ከሀገር እየወጣ እንደሚገኝ፣ ሁመራ አካባቢ የሚገኝ ወደ 30 በመቶ የሚሆነው ምርትም እንዲሁ ወደ ሱዳን በኮንትሮባንድ አማካኝነት እየወጣ መሆኑንና ያልተቀረፈ ችግር ሆኖ መቀጠሉን አስረድተዋል። በመሆኑም ችግሩን ለመቅረፍ የንግድና ቀጠናዊ ትስስር ሚኒስቴር የ2.5 በመቶ የአማራጭ አነስተኛ ግብር በትርፍ ግብር ላይ ቢደመር የሚል ሐሳብ እንዳለው መግለጹን ሪፖርተር በዚህ ሰዓት አስነብቦናል። በሌላው መረጃችን አስመጪዎችን በተመለከተ ለከፍተኛ ኪሳራ መዳረጋቸው ተገለጸ። በኢትዮጵያ የጉምሩክ ዲጂታል ሲስተም ስራ ማቆሙን ተከትሎ ሀገር ውስጥ የሚያስገቡ አስመጪዎች ንብረታቸውን በሰዓቱ አውጥተው መስራት ባለመቻላቸው ለከፍተኛ ኢኮኖሚያዊ ጉዳት እንደዳረጋቸው ተገለጸ።
የጉምሩክ ኮሚሽን በወጣው ይፋዊ ደብዳቤ በሲስተሙ ላይ የገጠመውን ችግር ለመፍታት ጊዜያዊ መፍትሄ በሚል ለላኪዎች ስራቸው እንዳይስተጓጎል በማኑዋል ወይንም በእጅ እንዲያስተናግዱ መመሪያ አስተላልፏል። ሆኖም ግን ይህ አማራጭ አሰራር ለአስመጪዎች ባለመፈቀዱ ከፍተኛ ቅሬታን ቀስቅሰዋል። በርካታ አስመጪዎች እንደሚገልጹት አሰራሩ ላኪዎችን ብቻ ነጥሎ በመጥቀስ አስመጪዎችን ሆን ብሎ ለከፍተኛ መጉላላት አሳልፎ የሰጠ ይመስላልም ተብሏል። ሲስተሙ ባለመስራቱ ምክንያት አስመጪዎች በጉምሩክ መስሪያ ቤትና በባንኮች ለሰዓታት ወረፋ በመጠበቅ ለከፍተኛ ድካምና እንግልት መዳረጋቸውንም ገልጸዋል። በከፍተኛ የውጭ ምንዛሪ ወደ ሀገር ውስጥ ያስገቧቸው ዕቃዎች በወቅቱ ባለመውጣታቸው በየወደቡና በየማከማቻው የተበላሹና ጉዳት እየደረሰባቸው እንደሚገኝም ገልጸዋል። ላኪዎች በማኑዋል እንዲያስተናግዱ ከተደረጉ በተመሳሳይ ሁኔታ ከፍተኛ የሀገር ሀብት ፈሶባቸው የመጡትን የአስመጪዎች ዕቃዎችን በማኑዋል አስተናግዶ ማውጣት ለምን አልተቻለም ሲሉ አስመጪዎች በምሬት ይጠይቃሉ። ይህ በጉምሩክና በባንኮች መካከል ያለው የአሰራር መጓተትና የአማራጭ መፍትሄ ጥረት በአስቸኳይ ካልተቀረፈ በሀገሪቱ የገበያ አቅርቦትና በዋጋ ንረት ላይ የራሱን አሉታዊ ጥላ ማሳረፍ እንደማይቀር ባለሙያዎች አስጠንቅቀዋል። የሚመለከተው አካል አስመጪዎች አስቸኳይና ፍትሃዊ አማራጭ መፍትሄ እንዲሰጥና ህዝቡና ሀገርን ከኪሳራ እንዲታደግ ጥሪ ማቅረቡን እንግዲህ በዚህ ሰዓት ዘገባው አስነብበዋል። በሌላው መረጃችን ከመንግስት ሰራተኞች ጋር በተያያዘ እጅግ በጣም አስደንጋጭ መረጃ ወጥቷል። የትግራይ ክልል መምህራን ማህበር በመንግስት ሰራተኞች ላይ በክልሉ የመምህራን ደሞዝ ለበርካታ ወራት ባለመከፈሉ መምህራን ከነሙሉ ቤተሰቦቻቸው በረሃብ ምክንያት እየታመሙ እየተሰቃዩና አልፎም ለሞት እየተዳረጉ ይገኛሉ ሲል ዛሬ ለኢትዮጵያ መምህራን ማህበር በጻፈው ደብዳቤ ላይ መግለጹን ዋዜማ በዚህ ሰዓት ይፋ አደረገ። ማህበሩ በፖለቲከኞች መካከል በተፈጠረው የሐሳብ ልዩነት ምክንያት የመምህራን ደሞዝ መከልከል የግፍና በታሪክ ታይቶም የማይታወቅ ተግባር ነው በማለት ኮንነዋል። የክልሉ መምህራን ደሞዛቸው እንዲከፈላቸው ከዚህ ቀደም በደብዳቤና በሰላማዊ ሰልፍ ጭምር በተደጋጋሚ መጠየቁን የጠቀሰው ማህበሩ ሆኖም ለችግሩ ምላሽ የሚሰጥ አካል አልተገኘም ብለዋል። የኢትዮጵያ መምህራን ማህበር ከፌዴራል መንግስትና ጉዳዩን ከሚመለከታቸው አካላት ጋር በመነጋገር ለችግሩ መፍትሄ እንዲያፈላለግም ማህበር መጠየቁን በዚህ ሰዓት ዋዜማ አስነብቦናል። ይህ በእንዲህ እንዳለ የኦሮሚያ ክልል የከተማ ልማትና ቤቶች ቢሮ በክልሉ የሚገኙ ማዘጋጃ ቤቶች የሚመሩበትን የተሻሻለ የገቢ ታሪፍ መመሪያ ይፋ አደረገ። ዋዜማ የተመለከተችው ቢሮ ለዞን የጻፈው ደብዳቤ በመመሪያው ላይ የተጠቀሱት የታሪፍ መጠኖች ማዘጋጃ ቤት ሊያስከፍሏቸው የሚገባ ዝቅተኛ መነሻዎች ተደርገው እንዲወሰኑ መመሪያው እንደሚያብራራም ያስረዳል። ከተሞች እንደየሁኔታቸው አነስተኛ ወይንም ከፍተኛ የታሪፍ ማሻሻያ ማድረግ እንደሚችሉና ከክልሉ አማካኝ ታሪፍ በላይ ለማስፈን እንደተቀመጠ ዋዜማ በዚህ ሰዓት ያስነበበችን መረጃ ይህን ይመስላል ማለት ነው። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።